ዛሬ ፈጣሪያችንን እንድናመሰግን የምፈልገው በህይወታችን ውስጥ ስላለፉት ትክክል ስላልሆኑት ሰዎች ነው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። አንዳንድ ጊዜ ፈጣሪያችንን የምናመሰግነው በህይወታችን ውስጥ የምንወዳቸውን ሰዎች እያሰብን፣ ውለታ ያደረጉልንን ሰዎች እያሰብን፣ መልካም የሆኑ ሰዎችን እያሰብን ብቻ ሊሆን ይችላል። ነገር ግን በመንፈሳዊ ህይወታችን እያደግን ስንመጣ ምን ማስተዋል እንጀምራለን? በህይወታችን ውስጥ ያለፉት እነዛ ትክክል ያልሆኑ ሰዎች፣ ስሜታችንን የጎዱት ሰዎች፣ በተለያየ መንገድ ያልተግባባናቸው፣ ያልተቀበልናቸው፣ እነሱም ያልተቀበሉን ሰዎች ስናስበው ለካ በህይወታችን የመጡበት ዋና ዓላማ አላቸው። በስራ ቦታችን ስናልፍ ትክክል ያልሆነ አለቃ ገጥሞ ሊሆን ይችላል። ትክክል ያልሆኑ የስራ ባልደረቦች ገጥመው ሊሆን ይችላል። ቤተሰብ መካከል፣ በጓደኛ መካከል፣ በፍቅር አጋር መካከል፣ በትዳር፣ በተለያየ የህይወት ጉዟችን ውስጥ በህይወታችን ውስጥ መጥተው ትክክል ያልሆነ ነገር ጥለውብን የሄዱ ሰዎችን ዛሬ እያነሳን እናመሰግናቸዋለን። ዛሬ በስራ ቦታችን ስንሰራ እንዳንታይ ወይንም ደግሞ የበታችነት ስሜት እንዲሰማን ያደረገን አለቃ ካለ እሱን ሰው እናመሰግነዋለን። በጣም አስቸጋሪ የስራ ባልደረቦች ካሉን፣ የስራ ቦታችን ስንሄድ የስራ ቦታውን እስክንጠላው ድረስ ሰላማችንን የነሱት የስራ ባልደረቦች ካሉን እነሱንም እናመሰግናቸዋለን። በህይወታችን ላይ ያለፈ የትኛውም ሮንግ የሆነ ሪሌሽንሺፕን እያሰብን ዛሬ ስለዛ ስላለፍንበት መንገድ ፈጣሪን እናመሰግነዋለን። ምክንያቱም እነዚህ ሰዎች በህይወታችን ባያልፉ ኖሮ፣ በእንደዚህ አይነት መንገድ እኛም ባናልፍ ኖሮ ዛሬ ላይ ያለንን ዋጋ አናቅም ነበረ። ምን አይነት ቦታ መገኘት እንዳለብን ለይተን አንገነዘብም ነበረ። የትኛው ቦታ ዲዘርቭ እንደምናደርግ፣ የትኛው ቦታ ላይ ቫሉያችንን ማስቀመጥ እንዳለብን ጠንቅቀን አናውቅም ነበረ። አይኖቻችንን የከፈቱልን፣ አረማመዳችን እንዲቀና ያደረጉልን እነዚህ ሰዎች ናቸው። በህይወታችን መልካም የሆነ እድል ሲመጣ በስራ ቦታ በሉት፣ በአለቃ፣ በስራ ባልደረቦች፣ በትዳር አጋር፣ በጓደኞች እግዚአብሔር ወደኛ ህይወት ውስጥ የሚያመጣውን እነዚህን ሁሉ ነገሮች በስነ ስርዓት እንድንቀበለው፣ እንድንከባከበው፣ ሪስፔክት እንድናደርገው እንሆናለን ማለት ነው። ምክንያቱም ትናንትና ላይ የገጠመንን ስለምናቅ ዛሬ ደግሞ በተቃራኒው እነዛ ሰዎች ባደረጉን በተቃራኒ መልካም ነገር ስንቀበል ረግጠነው አንሄድም። እጅግ በጣም እያንዳንዱን ነገር ከነዛ ሰዎች የምንቀበለውን ነገር እያሰብን ፈጣሪን እያመሰገንን እነሱንም ብለስ እያደረግናቸው መኖር እንጀምራለን። የተሰጠንን በረከት አናባክንም። ሰውንም አንበድልም፣ አናሳዝንም። ሰዎች ለሚያደርጉልን መልካም ነገር በቅንነት ነው እንጂ እንደ ሞኝ አይተናቸው እኛ የተደረገብንም በሰዎች ላይ ደግመን ረግጠነው እንዳንሄድ አስተማሪዎቻችን ናቸው እነዛኛዎቹ። ይህ በሚሆንበት ሰዓት ደግሞ የኛ ዋጋ፣ የኛ ስታንዳርድ እየጨመረ እኛ ውድ እየሆንን እንሄዳለን ማለት ነው። ስለዚህ ያለንን ዋጋ ከፍ እንዲል ያደረጉልን እነዛ የተሳሳቱ ሰዎች ስለሆኑ ልናመሰግናቸው ይገባል። ሌላው ደግሞ ማሰብ ያለብን እኛን በህይወታችን ላይ የጎዱን ሰዎች ሁሉ እኛን ለማጥፋት ነው የመጡት ማለት አይደለም። አንዳንድ ጊዜ እነዛ ሰዎች ወደኛ ህይወት የመጡት እኛ እንድንማር ነው፣ እኛ ማቹር እንድናደርግ ነው። አንዳንዱ የህይወት ኤክስፒሪየንሶቻችን ለነገ ለቀጣይ ህይወታችን የሚያዘጋጁን ናቸው። አንዳንዶቹ ያሳለፍናቸው ወቅቶች እግዚአብሔር እኛን እና ልባችንን እያሰለጠነበት የነበረበት ቦታ ነው። ባህሪያችንን አፍርሶ እየሰራበት የነበረበት ቦታ ነው። ጥንካሬን የሚሞላን ቦታ ነበረ። ለምሳሌ መጽሐፍ ቅዱስ ላይ ዮሴፍን እንደ ምሳሌ ልናነሳው እንችላለን። ዮሴፍ በባርነት የተሸጠው፣ የተገፋው፣ የተከዳው በገዛ ወንድሞቹ ነው። ለዓመታት ፔን ውስጥ ጥለውታል። የገዛ ወንድሞቹ ለዮሴፍ ሮንግ ሰዎች ነበሩ። እግዚአብሔር ግን ይህንን ክፋታቸውን አይቶ የዮሴፍን መጨረሻ ወደ መልካምነት ቀየረው። ዮሴፍ ደግሞ በዚህ ጎዳና ውስጥ ያተረፈው ነገር ጽናትን፣ ይቅር ባይነትን፣ ሊደርሺፕ፣ በእግዚአብሔር ላይ ዲፔንድ ማድረግን ይዞ ወጣ። ያ ያሳለፈበት የፔን መንገድ እሱን ለወደፊት እግዚአብሔር ላዘጋጀለት ፐርፐስ
እያሰለጠነው ነበር። በዘፍጥረት ምዕራፍ 50 ወደ ቁጥር 20 አካባቢ ምን ይላል? እናንተ ክፉን ነገር አደረጋችሁብኝ፣ እግዚአብሔር ግን ዛሬ እንዳለው ሕዝብ እንዲድን ለመልካም አደረገው። ዮሴፍ በባርነት ውስጥ ተጥሎ ሲያልፍና እግዚአብሔር በብዙ ነገር ሲያሳልፈውና ሲሰራው ዮሴፍን ብቻ ለማስተማርና ለማሳደግ ብቻ ሳይሆን ኔሽን እንዲድን አድርጎ ነው የሰራው። አንዳንድ ጊዜ በህይወታችን የሚያልፉ ሮንግ ሰዎች የማንቂያ ደውላችን ናቸው። እግዚአብሔር ለምን አይነት ፐርፐዝ እንደፈጠረን እንድናስተውል ወደ እግዚአብሔር የሚገፉን ሰዎች ናቸው። ንጉሥ ዳዊትንም እንደ ኤግዛምፕል መውሰድ እንችላለን። ወደ ንግስናው ከመምጣቱ በፊት በንጉሥ ሳኦል የደረሰበት ሪጀክሽን ነበር፣ መገፋት ነበረ፣ በጣም ይቀናበት ነበር። ሳኦል በአጠቃላይ ዳዊት ላይ የሚያደርገው ነገር ሁሉ ክፋትን የተሞላ ነበረ። ንጉሥ ዳዊትን ግን በዛ ሰዓት ምን እያደረገ እግዚአብሔር ያሰለጥነው ነበር? እግዚአብሔር ላይ እንዲታመን ከእግዚአብሔር ጋር ያለውን አካሄድ ምን አይነት እንደሆነ እንዲያውቅ እግዚአብሔር የሚያሰለጥነው ስፍራው ነበር። ከበቀል ይልቅ እግዚአብሔር ላይ መታመንን ያስተምረው ነበር። ሊደርሺፕ ምን ማለት እንደሆነ ያሳየው ነበረ። ትህትናን በፍጹም ልቡ ትሁት እንዲሆን ያስተምረው ነበር። እንዲሁም ታጋሽነት ምን ማለት እንደሆነ እግዚአብሔር ያሳየው ነበር። ወደ አዲስ ኪዳን ስንመጣ ደግሞ ጌታችን ኢየሱስ ክርስቶስ ራሱ በመረጠው ጓደኛው፣ አብሮት በሚበላው በሚጠጣው በገዛ ጓደኛው ተክዷል። ነገር ግን እዚህ ውስጥ የምንማረው ነገር ምንድን ነው? ይሁዳ እንኳን ክርስቶስ ኢየሱስን ቢክደው፣ እግዚአብሔር ግን በክርስቶስ ኢየሱስ ላይ ያቀደውን እቅድ አላስቆመውም። ያ ማለት ምን ማለት ነው? በእኛም ህይወት የሚያልፉት እነዛ ሮንግ ሰዎች በእኛ ላይ የሚያደርጉት ሮንግ የሆነ እቅድ በእኛ ላይ እግዚአብሔር ያሰበውን ሀሳብ አያስቆመው። ስለዚህ ሁልጊዜ አጀንዳችን መሆን ያለበት ምንድን ነው? የሆኑ ሰዎች አልፈው በህይወታችን ላይ የጎዱንን ጉዳት ሳይሆን ማሰብ ያለብን ከዛ ነገር ሌሰን ወስደን ለነጋችን እግዚአብሔር ላቀደልን ቦታ ላለመተላለፍ መራመድ። ልባችንን አቅንተን ከትላንትና ተምረን እግዚአብሔር ወዳየልን ቦታ መራመድ ስንጀምር እግዚአብሔር ደግሞ ወቅቱን ጠብቆ ትክክለኛ ሰዎችን ማምጣቱ የማይቀር ነገር ነው። ልክ እነዛ ሰዎች ደግሞ ሲመጡ ቅድም እንዳልኳችሁ ለሚሰጡን ፍቅርና መልካምነት እጅግ በጣም ሪስፔክት አድርገን ደስ ብሎን እንቀበላቸዋለን እንጂ የነሱ የሚሰጡንን መልካምነትና ፍቅር አንረጋግጥባቸውም፣ አናበላሸውም፣ ፈጣሪንም አናሳዝነው። ምክንያቱም የሆነ ወቅት ላይ እነዛ ሮንግ የሆኑ ሰዎች በህይወታችን ላይ ሲያልፉ አሁን ላይ ለደረስንበት ማቹሪቲ አብቅተውናል። የሆነ ጊዜ ላይ ሪጀክሽንን በህይወቱ ላይ ሲያስተናግድ የነበረ ሰው የሆነ ወቅት ላይ ደግሞ አክሰፕት የሚያደርገውን ሰው ሲያገኝ ምን ያህል አፕሪሺየት እንደሚያደርግ አስቡት። የሆነ ጊዜ ላይ ሰዎች ሁሉ ፎር ግራንት የሚወስዱት ሰው ደግሞ ለሱ ትልቁ ትሬዠር ጄኒዩን የሆነ ፍቅር ስለሆነ ከሌላ ሰው ያንን ጄኒዩን ፍቅር ሲቀበለው ያከብረዋል። ሁልጊዜ በጨለማ ውስጥ ዋካ የሚያደርግ ሰው ብርሃን ሲያገኝ ልክ የብርሃኑ ውበት እንደሚያስደስተው ሁሉ በኮንፊውዥን በዲሉዥን የሚራመድ ሰው ያንን ኮንፊውዥኑን የሚያጠራ ቦታ ላይ ሲገኝ ምን ያህል ደስተኛ እንደሚሆንና ያንን ነገር ምን ያህል አፕሪሺየት እንደሚያደርገው ማሰብ ነው። የሆነ ወቅት ላይ ያሳለፍናቸው የተሳሳቱ ጊዜያቶች ቪዥናችንን የሚቀርጹ ስፍራዎች ናቸው። ስለ ራሳችን ያለንን ግንዛቤ ይጨምሩልናል። ከህይወታችን ምን ማስወገድ እንዳለብን፣ ወደ ህይወታችን ምን አይነት ነገርን ማስተናገድ እንዳለብን ለይተን እንድናቅ ያግዙናል። ስለዚህ ያለፈውን ነገር እያሰብን የጎዱንን ሰዎች እያሰላሰልን በምሬት ከመኖር ይልቅ እነሱን ነገሮች ሁሉ ወደኋላ ጥለን ላናያቸው፣ ወደዛ ላንመለስ ትተናቸው ወደፊት እግዚአብሔር ላቀደልን እቅድ እያሰብን እየተራመድን እግዚአብሔርን እያመሰገንን እንደዚህ አይነት እድል በህይወታችን ሰጥቶን ስላስተማረን እነዛንም ሰዎችና እናመሰግናቸዋለን፣ ፈጣሪንም እናመሰግናለን። የዴስቲኒያችን ፓርት ባይሆኑም ለእድገታችን ግን አስተዋጽኦ አድርገዋል። እግዚአብሔር ደግሞ በጣም ከሚያምረው ባህሪው አንዱ ከኛ ህይወት ውስጥ ማለት ነው ስብርብር ብለን ያለፍንባቸውንም ቻፕተሮች ይጠቀምበታል። በሮሜ መጽሐፍ ምዕራፍ 8 ቁጥር 28 ላይ ምን ይላል? እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ተያይዞ ለበጎ ይሆንላቸዋል ይላል።
ይሄ ቃል ግን የሚሰራው ከእግዚአብሔር ሐሳብ ጋር አላይን ስናደርግ ብቻ ነው። ስለዚህ ውስጣችን ያለ ቢተርነስ ካለ ቂም ካለ እሱን ሁሉ አውጥተን ከእግዚአብሔር ሐሳብ ጋር እያመሰገን ነው ከሱ ጋር መጓዝ ይኖርብናል። ነገር ሁሉ ተያይዞ ለበጎ እንዲሰራልን። ስለዚህ ዛሬ ነገር ሁሉ ተያይዞ ለበጎ እንዲሰራልኝ ስለምፈልግ ያለፈ የተጎዳሁበትን ታሪኬን በሙሉ ትቼ እግዚአብሔር ካሰበልኝ ጋራ እስማማለሁ፣ ጓዛለሁ ያላችሁ ጻፉልኝ። መልካም ጊዜ ይሁንላችሁ።